ከአዲስ አበባ መቆርቆር ጋር ተያይዞ ነው። አዲስ አበባ ስትቆረቆር 3 ማዕከላትን መሰረት አድርጋለች። ግቢ፣ አራዳና የቤተ ክርስቲያን ቅጥር። ግቢ የ4 ኪሎ ቤተ መንግስት ሲሆን አራዳ ደግሞ ዛሬ አድዋ ሙዚየም በተሰራበት ቦታና በዙሪያው የነበረው ገበያ ነው። አራዳ የገበያ ስፍራ እንዲሆን ያደረገው በአካባቢው የአራዳ ጊዮርጊስ ቤተ ክርስቲያን መኖር ነው። ገበያውን ተከትሎ የንግድ ቤቶች ተስፋፉ። በአዲስ አበባ የመጀመሪያው ጎዳና የተዘረጋው ከቤተ መንግስቱ ወደ አራዳ ገበያ ነበረ። በኋላ የ1928ቱ የጣሊያን ወረራ የከተማዋን መልክ ቀየራት። አራዳም በጣሊያንኛ ፒያሳ ተባለች። ገበያው ከአራዳ እንዲወጣ ተደርጎ ዛሬ መርካቶ ወደሚባለው ተዛወረ። ፒያሳም በዋናነት የከተማው የጣሊያን አስተዳደር መቀመጫ፣ ለውጭ ዜጎች መኖሪያ፣ የመዝናኛና የገበያ ቦታ እንድትሆን ተደረገ። 4ቱ ሲኒማ ቤቶች ለውጭ ሀገር ሰዎች እንዲያገለግሉ ሆኖ ተገነቡ። መሸታ ቤቶች ተስፋፉባት። የውጭ ዜጎችን የሚያገለግሉ የኛ ሰዎችም የወንዙን ዳርቻ ይዘው ሰፈሩ። ይህም በኋላ ዘመን ላይ ከፒያሳ ወርቅ ቤቶች ጀርባ የተፈጠሩትን የድሆች መንደር ፈጠረ። የጣሊያን ወረራ ሲቀለበስም በተለቀቁ ቤቶች የተስፋፉት መጠጥ ቤቶች፣ ስጋ ቤቶች፣ የአልባሳት መሸጫዎች፣ ወርቅ ቤቶችና ቡና ቤቶች ናቸው። ፒያሳ ዘመናዊነት በየዘመኑ ያረፈባት የከተማው ክፍል ሆኖ ሳለ ከዘመናዊ ከተማ እጅግ የራቀ መንደርና ቤቶች በውስጡ አቅፎ ኖሯል። በአንድ በኩል በመንገድ ዳር የተገነቡ ዘመናዊ የሚመስሉ ቤቶች አሉ። በሌላ በኩል ከነዚህ ቤቶች ጀርባ ኮሸኮሽ መንደሮች ይገኛሉ። የተጎሳቆለው ፒያሳ የነዋሪውንም የከተማውንም እድገት ገቶ ቆይቷል። አዲስ አበባን እንደ ስሟ አበባ የማድረግ የኮሪ ቤት ላይ የተደረገው የቅርስ ጥገና ለዚህ ማሳያ ነው። አራተኛው አካባቢውን ወደ ዘመናዊ የመኖሪያና የንግድ ቦታ የመቀየር ተግባር ነው። የፒያሳ አብዛኞቹ የንግድ ስፍራዎች ከፊት የተዋቡ ቢመስሉም ከኋላ ግን አሳዛኝ ገጽታ ነበራቸው። የፒያሳ ልማት ደረጃቸውን የጠበቁ የንግድ ቤቶች እንዲኖሩ አስችሏል። አምስተኛው አካባቢውን ትዕምርታዊ ወይም ላንድማርክ ማድረግ ነው። ፒያሳ የአድዋ ሙዚየምን የመሰሉ ትዕምርታዊ እሴት ያላቸውን ቦታዎች ጨምራለች። በዚህም የታላላቅ መሪዎች የክብር አበባ ጉንጉን ማስቀመጫ፣ የጉብኝት ቦታና የከተማዋ መለያ ሆናለች። ዛሬ ነዋሪዎቿ በተሟላ መኖሪያ ቤት ሕይወታቸው ሲቀየር፣ ፒያሳም ጥንታዊ ቅርሶቿን ከዘመናዊ ከተማ ጋር አዋህዳ እያበራች ነው። ፒያሳ በነበራት የንግድ እንቅስቃሴ ላይ የተጨመሩት ዘመናዊ ግንባታዎችና መሰረተ ልማቶች በከተማችን አዲስ የንግድ ግብይት ማዕከል እንድትሆን አድርገዋታል።
የመደመር መንግስት መጽሐፍ ገጽ 245 እና 246